ኤልሳ በሚያሳዝን ሁኔታ ብዙ ተስፋ እያደረገች ነው። በረከት አግብቼ ተደሰትኩ ብሎ ሳይጨርስ ገና በሰርጉ ሽርሽር እንደዚህ አይነት ነገር መፈጠሩ በጣም ያሳዝናል በማለት ያዘነች መስላ ግን ደግሞ በጥርሷ እየሳቀች እንዲሁም ደግሞ ምኞት ከሞተችልኝ በረከት የኔ ይሆናል በማለት የመጣላትን የጋብቻ እንዲሁም ደግሞ የመጣላትን እናቷ አግብዬ አታግብዬ ያለች የምጨቀጭቃትን ነገር እኔ አላገባም እያለች በጣም እየተጨቃጨቀች እና እየመለሰችላት ነው ያለችው። በዚህ መካከል ተስፋ አድርጋለች። ምክንያቱም ዙፋን ከተወገደችላት በበረከትና በእሷ መካከል ማንም ሰው ጣልቃ አይገባም ብላ ስለምታስብ እንዲሁም ደግሞ በረከት ራሱ የተጠየቀውን የሕክምና ገንዘብ ለመክፈል እንዲሁም ደግሞ ለማምጣት በጣም ብዙ ብሮች ስለሚጠይቁት በዚህ ጉዳይ በጭራሽ እሺ ብሎ ሊቀበላትም አይችልም። እንደገናም ደግሞ ይህንን ያክል ገንዘብ የትስ ያመጣል? ልብ በደርብ እንኳን እዳ በዳ ነው የሚሆነው። ስለዚህ ምንም ሕክምናውን ባትጀምርም እንኳን ከፍተኛ እድል አለኝ ብላ ነው የምታስበው ማለት ነው። በሌላ በኩል በረከት አሁን ላይ ሚስቴን ማዳን አለብኝ፣ አግብቼ እንደዚህ ደስ ብሎኝ የተወሰነ ጊዜ አብሬያት እየኖርኩማ እንደዚ አይነት ነገር ሲፈጠርብኝ በቀላሉ ዝም ብዬ አላይም የሚል ሀሳብ ስላለው ነገሮችን ለማስተካከል እየሞከረ ባለበት አጋጣሚ እንዲሁም ደግሞ ካስፈለገኝም ይህንን ቤት ሽጬ ቢሆን ትታከሚያለሽ የሚል ሀሳብ አቅርቦላታል ለዙፋን። ዙፋን ደግሞ እኔ በበኩሌ ለአንተ ሸክም መሆን አልፈልግም። ስለዚህ የምፈልገው ነገር ምንድን ነው? አንተን ደስተኛ አድርጌ ማኖር አልቻልኩም። በዛ ላይ ልጅ ትፈልጋለህ። ይህን ነገር ደግሞ እኔ ማድረግ አልችልም እና ያንተን ዓላማ የምጋፋ እንዲሁም ደግሞ የምጋለጥ ነው የሚሆንብኝ። በዚህ መካከልም ጥዬ ብሄድና እኔ ከዚች ምድር በወገድ አንተ የተሻለ ኑሮ ትኖራለህ በማለት ራሷን ለማጥፋትም መድኃኒት ይዛ ልትጠጣ ነበረ ምኞት። ነገር ግን አልተሳካላትም። ምክንያቱም ዙፋን ደርሳ አድናታለች ማለት ነው። ዙፋን ባትደርስ ኖሮ በእርግጥም ይህንን መድኃኒት ጠጥተው የሆነ ነገር ሆና እንዲሁም ደግሞ ያው ወደ ሆስፒታል መግባቷ የማይቀርም ነበረ። ነገር ግን እንደምንም አድርጋ አድርሳታለች፣ እንዲሁም ደግሞ አትርፋታለች። ይህንን በተመለከተ ቁጥር ታዲያ በረከት በጣም ጨካኝ ነሽ፣ ለእኔ አታስቢልኝም ማለት ነው። እንዴት በቃ እንዴት ነው እንደዚህ አይነት ነገር ልታደርጊ ያሰብሽው? ነገሮች እንዴት ብታረጋቸው ነው ይህ ነገር ሊከሰት የቻለው? በማለት በጣም ሲያስብላት እንዲሁም ደግሞ ሲወቅሳትም ነበረ። ታዲያ በዛ ምክንያት ራሷን ጸጸት ውስጥ እየከተተች እኔ እኮ ላንተ አስቤ ነው ሰው ብዙ አላማዎች ብዙ ሀሳቦች አሉ። ይህንን ነገር ደግሞ ማሳካት የምትችለው እኔ እዚች ምድር ስወገድ ነው። ከተወገድኩ በኋላ የሚያስፈልገውን ነገሮች በቀላሉ ለማሳካት ይረዳል የሚለውን መንገድ እየጠረኩልን ነው ትለዋለች። በዚህ ምክንያት ታዲያ በረከት በጣም ይበሳጫል። እንዲሁም ደግሞ ደስተኛ ነበረ። ምክንያቱም የኔ ደስታ ማለት አንቺ ነሽ፣ አንቺን አግብቼ ደስ የሚል ህይወት እኖራለሁ በማለት ነበር እንጂ ሁሉ ነገር የጀመርኩት አንቺ ከሌለሽ ህይወት ባዶ ናት፣ ምንም የለም። ስለዚህ ተስፋ እንኳን አላደርግም የሚል ሀሳብ ነበር የሰጣት። በዛ ምክንያት እንግዲህ እሷም እንዴት እንደዚህ ሊሆን ይችላል በማለት በጣም ብዙ ነገሮችን እየነገራት ተስፋ እየሰጠችውም ነበረ። ከዛ እሱም እንቅልፍ ራሱ እየተኛ አይደለም ማለት ይቻላል። ምክንያቱም ስለ ሚስት እያሰበ ነው ያለና ደግሞ ገንዘቡ እንዴት አድርጌ ባማለው አስታምማታለሁ እንዲሁም ደግሞ አሳክማታለሁ ብሎ ስለሚያስብ በጣም ጨንቆት ነው ያለ ማለት ነው። በዚህ ምክንያት ዙፋንም የምታግዘው ነገር የለም። ግን ደግሞ ዙፋን ራሱ ያላትን ነገር ልሽጥና እንዲሁም ደግሞ ትታከም ብትል ምንም አይነት ገቢ ሊኖራት አይችልም። ኤልሳም ይህንን አጋጣሚ እንዲሁም ደግሞ እድል በመጠቀም ይሄ አጋጣሚ በጣም አሪፍ ነው በማለት ነበር በጣም ደስተኛ ሆና ያየናት ማለት ነው። እንዲሁም ደግሞ ልጠይቃት ብላ ሄዳ ራሱ የሚገርማቸው ነገር ምኞትን በጣም ስትሰድባት ነበር፣ እንዲሁም ደግሞ ስትሳለቅባት ነበረ በህመሟ ላይ ማለት ይቻላል። ምክንያቱም ምንድን ነው ያለቻት? ምን አይነት እድለ ቢስነት ነው በሰርግሽ ሌሊት እንደዛ አይነት ነገር መከሰት? ይህም እድለ ቢስ ነው እንጂ በቃ ደስተኛ ልታረጊው አንቺ በረከትን፣ ስለዚህ ለእኔ ተይልኝ እያለቻት ነው በግልጽ። ምኞት ግን ያው ኤልሳ ወደዛ ክፍል ስትሄድ በእርግጠኝነት ሰላም ትለኛለች ብላ እንዲሁም ደግሞ እንደተለመደው በደስታ ሰላምታ ታቀርብልኛለች ብላ እንዲሁም ደግሞ እኔ በሞት እንኳን ይችን ኤልሳን አግብቶ ይኖራል በሚለው ነበረ ስትመኝለትና እንድታገባት ብላ ስትናገር የነበር። ግን ያንን ነገር ጥሩነቷን ነው እንጂ ያሳየቻት እስካሁን መጥፎ ጎኗን አላሳየቻትም ማለት ነው። በዚህ ምክንያት ነበር እንድትቀርባት ወይም ደግሞ እንዲቀራረቡ የፈለገችው። ነገር ግን ዛሬ ያልጠበቀችውን ፊት ነው ያሳየቻት ኤልሳ። ከዛ እንዴት ነው እንደዚህ የምትናገረኝ በማለት ምንም አይነት ምላሽ እንኳን ለመስጠት አፍራ በነበረበት አጋጣሚ ምኞት አንቺ ልክክል ነሽ ኤልሳ ትክክል ነሽ ከማለት ውጭ ምንም የምትላት ነገር አልነበረም። እንዲሁም ደግሞ መቃወም ራሱ አችልም ነበር። የሚገርማችሁ ነገር ይህንን አጋጣሚ በመጠቀም ኤልሳም በጣም ታሳዝኛለች። ስለዚህ አሁን ለምንድን ነው እሱን ከረፍት ማትገላገው?
አንድያሽን ከዚህ ጠፍተሽ ወይም ደግሞ እሱን ጥለሽው የሆነ ቦታ ሄጅ። ስለዚህ አንደኛ አንቺን ለማሳከም ብሎ አሁን ቤቱንም ቢሸጥ እንዲሁም ደግሞ እዳ ራሱ ቢገባ በእርግጠኝነት ላትድኝ ትችያለሽ። እና ከዚህ ሁሉ ነገር በረከት ከሚጨነቅ ለምን አትተይልኝም? እኔ እንደፈለኩ ደስተኛ አድርገዋለሁ፣ የሚፈልገውን ነገር ልሰጠው እችላለሁ፣ ፍቅር ምናምን ወዘተ ትላታለች ማለት ነው። ዙፋን በዛ ሁኔታ ያው ቡና እያፈላች ነበረ በቤት ውስጥ ለባልና ሚስት ብላ ነው ያፈላችው። እናም ከበረከት ውስጥ ምንድን ያለችው ኤልሳ ወደዛ ክፍል ከመግባቷ በፊት በራሷ ቤት የቤት ሰራተኛ ሆነች አይደል ብላ መጨረሻ የዙፋን መጨረሻ እየሆነ እንዲህ እያለች በጣም ስታሟርጥባት ነበረ። ነገር ግን እዚህ ጋር በረከት ምን ችግር አለው በራሷ ቤት ብትሰራና ያው እንደ ራሷ ቤት ስለሆነ ቡና ፍልታ እንዲሁም ደግሞ ቁርስ ምሳ ብትሰራለን ምን ችግር አለው? ይሄ ነገር ቤቷ ስለሆነ ያን ያክል የተጋነነ እንዲሁም ደግሞ የተከበደ ነገር የለውም። እንደውም ደስ ሊልሽ ነው እንጂ የሚገባው በማለት ይነግራታል። ነገር ግን ኤልሳ ይህንን ነገር ለነገር ነው የፈለገችው እንጂ ለጥሩ ነገር አይደለም የተጠቀመችበት። ምክንያቱም ዙፋንን ማሸማቀቅ ነበር የፈለገችው በወንድሟ ፊት። እንዲሁም ደግሞ በተጨማሪ ምኞት የቤት ሰራተኛ እንዳልነበረች አሁን ላይ የቤት እመቤት ሆና ምኞት ቁጭ ብላ አልጋ ላይ፣ በተራዋ ደግሞ ዙፋን የቤት ሰራተኛ ሆነች እያለችው ነው የነበረ። በዚህ የተናደደባት ቢሆንም ምንም ላለማስከፋት በማለት በረከት ኤልሳን ምንም ነገር አልተናገራትም ማለት ነው። በወቅቱ ሳይናገራት ዝም ነበር ያላት። እሷም ወደ ስራ ሄዳ አፈላልታ ቡናዋን ወዘተ ምሳ አቀራርባ ሳሎን ላይ ፏፏ ብላ ጠበቀቻቸው። እናም ቡና ፈልታ በነበረበት አጋጣሚ መቼም ይሄ ቡና ለእኔ ነው አይደለ ለእንግዳ ሽ ትላታለች። ነገር ግን እዚህ ጋር ዙፋን የመለሰችው ምላሽን በጣም እንድትቀጥል አድርጓታል። ኤልሳም አይ ላንች አይደለም፣ ያው በእርግጥ አንቺማ ጓደኛዬ ነሽ፣ ግን ደግሞ ምኞት ቢቀላት ከህመሟ እንዲሁም ደግሞ ለበረከት ሰው ሰብሰብ ብለን ብንጠጣው በሚለው ነው ቡናውን ያፈላሁት ትላታለች። በዚህም ኤልሳ አላረፈችም። እንደዛ ከሆነማ ጥሩ ነው እያለችው ነበረ። በመጀመሪያ ደረጃ እንግዲህ ከእናቷ ጋር ተጣልታም ነበር የወጣችው ከዛ ቤት። ታገቢያለሽ አታገቢም እያለቻት፣ እሷ ደግሞ አላገባም። አሁን ትልቅ ተስፋ አላት በነገራችን ላይ ኤልሳ። እንዲሁም ደግሞ ምኞት እንድትድን አፈልግም ባጭሩ። በእርግጠኝነት እሷ ከዳነች በረከት የኔ አይሆንም ብላ ስለምታስብ እንድትሞት ሁላ የምታደርገው ብዙ ነገር ሊኖር ይችላል ብዬ አስባለሁ። እኔ በበኩሌ ምናልባትም ሕክምና እንኳን ብትሄድ ወደ ሆስፒታል ብትሄድ አሁን ምኞት መድኃኒት ቀይራ የሆነ ነገር ሰታ እንድትሞት በዛውን ደግሞ እንዲቀረት ታረግ ትችላለች ብዬ አስባለሁ። ይህንን ነገር ማንም እየጠረጠራት አይደለም። በእርግጥም ዙፋን የኤልሳ ሁኔታ በጣም ግራ እያጋባት ነው ያለ። እናም እኔ እስኪ ልጠይቅሽ አንድ ጥያቄ በማለት እንደው የእውነት ግን እስካሁን ወንድሜን ትወጂዋለሽ እንዲህ የሚል ጥያቄም ጠይቃታለች። እሷ ደግሞ አወደዋለሁ እያለች ስትናገር በሳቅ ነው በቃ ዞፌት ስታለቅስ እንዳልነበረች ምናምን። አሁን ላይ ግን ሌላ ሰው ሆና በሰው ደስታ መሳቅ፣ በሰው ሀዘን መሳቅ ሆኗል ስራዋ ማለት ነው ኤልሳ። እናም ዙፋን እንደዛ ሆና ስታያት በጣም ተገረመች። ይቺ ግን ኤልሳ እኔ የማውቃት ናት ወይስ ደግሞ ሌላ ሰው ናት እስከሚል ደረጃ ተጠራጥራም ነበረ። ግን ደግሞ ምንም ማድረግ ስለማችል እሺ በቃ ግን ይኸውልሽ በሰው ሀዘን ላይ መሳቅ የለም ብላ አንድ ምክር ብቻ ነው የመከረቻት። ኤልሳም ችግር የለውም በቃ እኔ ወደ ቤት መሄድ አለብኝ ትልና ወደ ቤት ትመለሳለች። በሌላ በኩል የኤልሳ እናት እንግዲህ ለአባቷ ስልክ ስትደውልለት እያነሳ አልነበረም። ነገር ግን አንተ ምን አለብህ የራስህን ችግር ትተህ የሰውን በሽታ ለማከም ትሯሯጣለህ? ይቺ ልጅ ከአቅሜ በላይ ሆናብኛለች እያለ በጣም ትዝትበታለች። ሚስቱ እዚህ ጋር አግቢን የምትል ልጅ ደግሞ አላገባም ነው፣ አባት ደግሞ ያለ ፍላጎት አትዳሪ ነው የሚለው። ግን አሁን በእናትና በአባት መካከል እንዲሁም በኤልሳ ወላጆች መካከል ብዙ ችግር እንዳለ ይታየኛል። እንዲሁም አባቷ የሚሰጣት የልብ እንዲሁም ያለ ፍላጎቷ ማግባት እንደሌለባት የሚነግራት ነገር ልክ ቢሆንም እናቷን ደግሞ ገፍተራ መሄዷና እንደዚህ ስትቆጣ ስትጭቃጭቃት የሚታየው ነገር ጥሩ አይደለም ማለት ነው። ምክንያቱም በስነስርዓት ማግባት ትችል ነበር፣ ወይም ደግሞ እሺ ካለች በኋላ ልጁን ታውቃ አልፈልግም እኔ የምወደው ሰው አለ ብላ ብትልከው ጥሩ ይሆናል ብዬ አስባለሁ። ቀድማ እንደዚህ እምቢ ብላ ከምትነግራት። ምክንያቱም አሁን እልህ ውስጥ እየገቡ ነው ያሉት። እንዲሁም ደግሞ ይበልጥ እያፈቀረችው ነው ሄደች በረከትንና ይች ማን ነው ግን የበረከት የሚባል የማንም ዱርዬ እንደ አውሮፓን ውስጥ ያድርገው እንዲ እኔማ በቃ አገለዋለሁ ይሄ ልጅ እሰራለታለሁ እያለች እናቷም በጣም እየፎከረች ነው ያለችው። ምክንያቱም ልጅን ያበላሻት ልጅን እንደዚህ እንድትሆን ያደረጋት በሱ ፍቅር የታወረችው ማን ቢሆን ነው ብላ እስካሁን አላየችውም ማን እንደሆነ በነገራችን ላይ በረከት። ስለዚህ ይህንን ሰው ካየችው በእርግጠኝነት ትበቀለዋለች ብዬ አስባለሁ የኤልሳ እናት። እንዲሁም ደግሞ ልጅቷን አሁን እሱ ባለትዳር ነው ወሶ እርሾ እያረቻን የነበረ ኤልሳ መርሳት አትፈልግም።
እናም ከሸኘቻት በኋላ ዙፋን ወደ ቤቷን የተመለሰችው። በዚህም መካከል ኤልሳ ከቤት ሆና ሳለ በነገራችን ላይ እድሉን ልጠቀምበት በማለት ምንም ሳታንኳኳ ከመኝታ ክፍላቸው ገብታ ነበረና ዶክተር የለም ይሄን ጉድ አልሰማም። በረከት ደግሞ መድኃኒት ሊሰጥ ለምኞት ሲገባ በአጋጣሚ ያገኛታል። ከዛ በኋላ ምኞት ላመጣልሽ እኮ ነው መድኃኒቱን ይላታል። እሷም ዞር ሲል ኤልሳ ናት እና እኔ ጋር የምትፈልገው ነገር አለ ብላ ጠጋ ብላ በቃ ለትስማው ምናምን ስትል ምኞት ትደርሳለች። የሚገርማችሁ ነገር ምኞትን ባየችው ነገር በጣም ተገርማ ምንም ነገር አልጠየቀችውም። ከዛ ወደ ሳሎን መተው ቡና ጠጡ ወዘተ ኋሉ ይበልጥ ተቀራረቡ ማለት ነው ባልና ሚስት። ኤልሳ ግን ቅጥል እያለች ነበረ። እንደ መቀራረባቸው ብትቀጠልም ደግሞ ልትሞት እንደመሆኗ ደስ ብሏታል። በህመሟ ስለማትድን እርግጠኛ መሆኗን የምትናገረው። በዛ ምክንያት ነገሮቹ እየከፉና እየተባባሱ እየሄዱ ነው። ምኞትም ከሸኘቻት በኋላ በጣም እየሮጠች ነበር ወደ ቤት የተመለሰችው። በሌላ በኩል ደግሞ አሁን በረከት ስለ ምኞት እየተጨነቀ ነው ያለ። እንዴት አድርጌ ገንዘቡን ላምጠው የሚለው ጥያቄ በጣም ከባድ ሆኖበታል። እናም ተኝታ በነበረበት ሰዓት በጣም አሟት ነበር። እንግዲህ ምኞት ትሙት ትዳን ምንም የምናውቀው ነገር የለም ብቻ እርዱኝ እያለ ሲጮህ ነበር እንግዲህ የተፈጸመው ማለት ይቻላል። ግን እንደኔ ምኞት ምንም መሆን የለባት በቃ መዳን አለባት። ኤልሳ ድብን ንርር ትበል እንግዲህ በህመሟ ላይ እንደዛ ስትሰልቅባት የነበረች ማለት ነው። እንግዲህ ዛሬ ብዳችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።